ብስሚላህ ዛሬ የዶሮ ሳምቡሳ ነው እየጠቀለልኩ የነበርኩትና ግን ብዙ አልጠቀለልኩም። በእርግጥ የጠቀለልኩ መሬትም ቢኖር በሳህንም ያለ 2 ኪሎ ብቻ ነው ዛሬ የጠቀለልኩት ማለት ነው። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው። ዛሬ የዶሮ ሳምቡሳ ነው የምንሰራው። የዛሬ አመት ሳምቡሳዬን አይታችሁ ከሆነ የዶሮ ሳምቡሳዬ ነው ማለት ነው። ዶሮውን ዘፍዝፌ ካጠብኩት በኋላ ፈጭቼው ነበረ፣ እንደ ስጋ ማለት ነው። እንደ ስጋ ፍጭት አድርጌው ነበረ። ዛሬ ደግሞ በሌላ አሰራር ነው የምመጣው። እሱ ምንድነው? ዶሮዬን ዝፍዝፍ አድርጌ አጥቤ ይኸው በድስት ከትቼ ነው። ያው ሳጥበው ምናምን ፕሮሰሱን አላሳየዋችሁም። እኔም ስራ እየሰራው ስላልተመቸኝ ያው በስልኩም በእጄ ይዤ ስለሆነ የምቀርጸው ማለት ነው። እና ዛሬ ምንድነው የማደርገው? ዶሮውን በዚህ መልኩ ዘብስፌ አጥቤ በድስት ከትቼዋለሁ። 7 ኪሎ ነው የምታዩት ማለት ነው። ሱዱር ነው። ሱዱር ማለት ምንም አይነት አጥምት የሌለው ማለት ነው። አጥምት የሌለው የዶሮ ስጋ ነው። አሁን አጥቤ አዘጋጅቼዋለሁ። ውሃ ጨምሬ እሳት ላይ ጥደዋለሁ ማለት ነው። ከዛ በኋላ ደግሞ አብረን እናያለን። ይኸውና ውሃዬን ጨምሬ ቀጥታ እሳት ላይ ጥጄዋለሁ። እንደምታዩት ጋዜ ላይ ጥጄዋለሁ። እንግዲህ ሲበስል ደግሞ አብረን እናያለን። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ዛሬ እንግዲህ ቅድም ያሳየኋችሁን ዶሮ ይኸውና በዚህ መልኩ ቀቅዬ አውርጄ አቀዝቅዤዋለሁ። አሁን ወደ መክተፉ ሊሄድ ነው። ትንሽ ስከትፍ ምናምን እንዳላሳያችሁ ስለማይመቸኝ ነው። ለማንኛውም ይኸውና እንደምታየው መክተፊያን አዘጋጅቻለሁ። ዶሮዬን ቀቅዬ አዘጋጅቻለሁ። ድቅቅ አድርጎ መክተፍ ነው ባጭሩ ማለት ነው። ሁላችሁ በዚህ መልኩ ነው ድቅቅ አድርጋችሁ የምትከትፉት። ያው ገና አልጨረስኩም፣ እንደምታዩት ገና ነው፣ ግን ይሄን ይመስላል። ድቅቅ አድርጋችሁ መክተፍ ያው ብዙ ነው። እንደነገርኳችሁ 7 ኪሎ ነው፣ ቀላል አይደለም። ይኸውና ቤተሰቦቼ በዚህ መልኩ ከትፌ ጨርሻለሁ። አልሐምዱሊላህ አድካሚ ቢሆንም ይኸውና እዚህ ጋር መክተፋው ብቻ እንዳይመስላችሁ በትልቅ ሳህን ይሄን ይመስላል እና አዘጋጅቻለሁ። እዚህ ጋር አለልኝ እና አሁን ቀጥታ ወደ አሰራሩ ይሄዳለሁ። ብስሚላህ እንደምታዩና ሽንኩርቴን ከትፌ ጥጃለሁኝ በድስቴ ማለት ነው። ሽንኩርቱ ትንሽ በርከት ያለ ነው እንደምታዩ፣ ዶሮዬን ብዙ ስለሆነ ማለት ነው። እዚህ ጋር ደግሞ እንደምታዩ ካሮት ቦሽሬ አዘጋጅቻለሁ ማለት ነው። ካሮቴም ትንሽ በርከት ያለ ነው እንደምታዩት፣ ላነው እንትን ስላለው ዶሮ ትንሽ በርከት ስለሚል ማለት ነው። ያው የምጠቀመው ግብአት ካሮት፣ ዶሮ፣ ሽንኩርት፣ ቃሪያ፣ እንትን በግዶኒስ፣ ኮብዘራ፣ ሸበት ነው የምጠቀመው። ቅመም ደግሞ እኔ የምጠቀመው ቆንዶ በርበሬ ወይንም ፍልፍል አስወድን ብቻ ነው የምጠቀመው ማለት ነው። እና በዚህ መልኩ ነው ማዘጋጀው። እንግዲህ አብረን እንስራ። ብስሚላህ እንግዲህ ትንሽ ሽንኩርቱ ውሃው መጠጥ እንዲል አድርጌዋለሁ። ያው በጣም እንዲበስል አልፈልግም፣ የሳምቡሳ ስለሆነ ማለት ነው። አሁን ዘይት ነው የምጨምረው። ዘይቴን ትንሽ አማስለውና ሽንኩርቱና ዘይቱ ትንሽ ካዋህኩት በኋላ እንዲበስል አልፈልግም እንደነገርኳችሁ። ቀጣዩን ደግሞ ወህድ አካትታለሁ ማለት ነው። ይኸው ዘይትና ሽንኩርቱ እንዲካዋህኩት በኋላ እንግዲህ ቦርሽ ያዘጋጀሁትን ካሮቴን ነው የምከተው። ማሻአላህ ካሮቱ ብዙ ነው እንደምታዩት ማለት ነው። ያውና ካሮቴ በዚህ መልኩ እያበሰልኩት ነው። ትንሽ ውሃው መጠጥ እስኪያደርግ ማለት ነው። ብስሚላህ ቤተሰቦቼ ያው በዚህ መልኩ በስል ብሎልኛል። አሁን 2 ማንኪያ ቆንጆ በርበሬ ነው የምጠቀመው። እናንተ እንደፈለጋችሁ፣ ያው በጣም ማያቃጥል ስለማይወዱ ነው ቤተሰቦቼ። ያው ቃሪያ ማካተትበታለሁ። ቅድም አረንጓዴ ቅጠሎችን ስነግራችሁ ቃሪያና በሰል አክተር ባህሩ ይባላል። እኔ በማውቀው አማርኛ ማለት ነው። በአዲስ አበባ አማርኛ አላውቀውም
እንደዚህ ስላችሁ እንዳስቆብኝ ምን እንደሚባል ንገሩኝ በዛው ማለት ነው። በሰዳክተር በአማርኛ ምን ይባላል? እኔ በማውቀው አካባቢ አማርኛ ግን ባህሩ ነው የሚባለው ማለት ነው። እና አሁን ቀጥታ ዶሮዬን ነው ከትፌ ያዘጋጀሁትን ዶሮዬ አካትትበታለሁ። ከዶሮ በፊት ግን አንድ ላይ እንዲዋህድልኝ ጨው ነው የምጨምረው። ያው ጨው እናንተ እኔ ዝም ብዬ ነው እንትን አልልም፣ በቂያስ አይደለም የምጨምረው፣ ዝም ብዬ ነው የምጠቀመው። ያው አይቼ ስለምጨምር ማለት ነው። እንደ ብዛቱ እኔ አንድ ማንኪያ ብላችሁ እናንተ መሰሩ ብዙ ሊሆን ይችላል፣ ትንሽ ሊሆን ይችላል። ስለማለቅ ጨው ራሳችሁ መጥናችሁ ብትጠቀሙ ነው የሚሻለው ማለት ነው። ማለት ይህን ያህል መጠን አይደለም። እኔ አሁን 7 ኪሎ ዶሮ ነው እያዘጋጀሁ ያለሁት እና እናንተ ደግሞ 1 ኪሎ ነው 2 ኪሎ ነው ከኔ በላይ ነው ከኔ በታች ነው የማውቀው ነገር ስለሌለ ብቻ ምን ምን ግብአት እንደምጠቀም ነው የምነግራችሁና እስቲ አሁን ዶሮውን ገለብጣለሁ። ትንሽ ስላልተመቸኝ ነው ዶሮ ብዙ ስለሆነ ማለት ነው። ዶሮውን በድስቴ ገልብጫለሁ። እንግዲህ አሁን የሚጠበቅብኝ ማዋሃድ ነው። በአንድ እጄ እየቀረጽኩ ስለሆነ ነው የተመቸኝ። በደንብ አድርጌ አዋህደዋለሁ። የጎደለው ነገር እያየሁ ጨምራለሁ። ያው ቅጠላ ቅጠሉ እንደነገርኳችሁ መጨረሻ ላይ የሚጨምረው ቃሪያ፣ በሰል አክተር፣ ኩብዘራ፣ በግዶሚስ፣ ሸበት መጨረሻ እሳቱን ካጠፋሁ በኋላ ነው የሚጨምረው። እንዲበስል ስለማንፈልግ ማለት ነው። ጣዕም እንዲኖረው ስለምፈልግ መጨረሻ ላይ ነው። ብዙ ጊዜ በሰል አክተር ውሃ ይወልዳልና አንድ ላይ ካዋሃዳችሁት ውሃ እየወለደ ሄዳል እና እኔ ደግሞ ያው ለሳምቡሳ ስለሆነ ድርቅ እንዲሆንልኝ ስለሚፈልገው በዚህ በኩል በዚህ መልኩ ድርቅ ያለ ማዘጋጀት ነው የሚፈልገው። ሳምቡሳ በጣም ረጠብ ሲል ስትበሉት ለስላሳ ነው የሚሆነው፣ ከሽ አይልም ማለት ነው። ሳምቡሳ ደግሞ የሆነ ጣዕም የሚኖረው ስትበሉት የሆነ ከሽ ሲል የሆነ ደስ የሚል ጣዕም አለውና ለዛ ብዬ ነው። ዶሮዬን ጨርሼ አልጨመኩም። ውስጤ ትንሽ አንሶኛል መሰለኝ፣ ሌላም አለኝ። ለማንኛውም በመጨረሻ ወፍዱን እንደሚቀረውን ስከት እንገናኛለን። ያውና ቤተሰቦቼ አረንጓዴ ሁሉ ከታትፌ ሁሉንም ጨምር ያለው በምታዩን መልኩ በነገራችሁ መሰረት ሁሉንም ሸበቱንም፣ በግዶኒሱንም፣ ኩብዘራውንም፣ በሰለክተሩንም ቃሪያውንም አንድ ላይ ጨምር ያለሁኝ ጨርሻ ያለው ስራዬን እላቸዋለሁ። ደክሞኛል። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ይኸውና አሁን የዶሮ ሳምቡሳ ልጠቀልል ነው። ቀዝቀዝ እስኪልልኝ ጠብቄ በሳህኔ ቀንሼ አቅርቤያለሁኝ። አሁን ወደ መጠቅለሉ ልገባ ነው። ያው እንግዲህ እንደምታዩ ነው ብዛቱ የኔ ያክላል። ከዚህ ከጫፍ ብቻ የቀነስኩት እንግዲህ ሳህን ሙሉ ነው። ትልቅ ድስት ነው እንደነገርኳችሁ 7 ኪሎ ነው ዶሮ ብቻ የዶሮ ሳምቡሳ ብቻ ማዘጋጀው ማለት ነው። እና የሚያንስ ከሆነም አላቅም ብቻ ይሄን ይመስላል ያዘጋጀሁት። አሁን ወደ መጠቅለሉ ልገባ ነው። አበረታቱኝ እላችኋለሁ የኔ ምርጦች፣ የኔ ቤተሰቦች። ብስሚላህ ዛሬ የዶሮ ሳምቡሳ ነው እየጠቀለልኩ የነበርኩትና ግን ብዙ አልጠቀለልኩም። በእርግጥ የጠቀለልኩ መሬትም ቢኖር በሳህንም ያለ 2 ኪሎ ብቻ ነው ዛሬ የጠቀለልኩት ማለት ነው። ኢንሻአላህ ስላልቻልኩ ነው ከሌላ ስራ ጋር እና እንደዛ አድርጌ በረዶ ቤት ነው ቀድሜ የምከተው። በረዶ ቤቴ ድንቹንም ቀድሜ ከትቼዋለሁ። እስካሁን አላወጣሁትም ማለት በረዶ ቤት ከትቼ ከእንትን ካለ በኋላ ከደረቀ በኋላ ነው ደግሞ በሳህን መደረድረው እንዳያያዝብኝ ማለት ነው። እና በሳህን ስደረድር አሳያቸዋለሁኝ። ለአሁኑ ግን እንደዛ አድርጌ በረዶ ቤት ነው የምከተው ማለት ነው። ብስሚላህ ዛሬ የዶሮ ሳምቡሳ ነው እየጠቀለልኩ የነበርኩትና ግን ብዙ አልጠቀለልኩም። በእርግጥ የጠቀለልኩ መሬትም ቢኖር በሳህንም ያለ 2 ኪሎ ብቻ ነው ዛሬ የጠቀለልኩት ማለት ነው። ኢንሻአላህ ስላልቻልኩ ነው ከሌላ ስራ ጋር እና እንደዛ አድርጌ በረዶ ቤት ነው ቀድሜ የምከተው። በረዶ ቤቴ ድንቹንም ቀድሜ ከትቼዋለሁ። እስካሁን አላወጣሁትም ማለት በረዶ ቤት ከትቼ ከእንትን ካለ በኋላ ከደረቀ በኋላ ነው ደግሞ በሳህን መደረድረው እንዳያያዝብኝ ማለት ነው። እና በሳህን ስደረድር አሳያቸዋለሁኝ። ለአሁኑ ግን እንደዛ አድርጌ በረዶ ቤት ነው የምከተው ማለት ነው። ብስሚላህ ዛሬ የዶሮ ሳምቡሳ ነው እየጠቀለልኩ የነበርኩትና ግን ብዙ አልጠቀለልኩም። በእርግጥ የጠቀለልኩ መሬትም ቢኖር በሳህንም ያለ 2 ኪሎ ብቻ ነው ዛሬ የጠቀለልኩት ማለት ነው።
ኢንሻአላህ ስላልቻልኩ ነው ከሌላ ስራ ጋር እና እንደዛ አድርጌ በረዶ ቤት ነው ቀድሜ የምከተው። በረዶ ቤቴ ድንቹንም ቀድሜ ከትቼዋለሁ። እስካሁን አላወጣሁትም ማለት በረዶ ቤት ከትቼ ከእንትን ካለ በኋላ ከደረቀ በኋላ ነው ደግሞ በሳህን ምደረግ